ሰው እግዚአብሔር መምሰል ይችላልን? በዚህ በኃጢአት በጎደፈ ዓለም ውስጥ የኖርን የእግዚአብሔርን ባህሪ ገንዘብ ማድረግ ይቻላል? አባቶች ስለ ታላቁ አባ መቃርስ ሲናገሩ አንድ የሚያስደነግጥ ቃል ተጠቅመዋል። አባ መቃርስ እንደ እግዚአብሔር ምድራዊ አምላክ ሆነ። ምን ማለት ነው? እግዚአብሔር ዓለምን በኃጢአት ተሞልታ እያያት ኃጢአተኞችን እንደማያይ ሆኖ ፀሐይን ያወጣላቸዋል፣ ዝናብን ያዘንብላቸዋል፣ ይታገሳቸዋል። አባ መቃርስም የሰዎችን ኃጢአት እያየ እንደማያይ እየሰማ እንደማይሰማ ሆኖ በታላቅ ርኅራኄ ኖረ። ዛሬ ስለ በረሃው አንበሳ እናወራለን። አጋንንት ትሕትና አቃጠለን ብለው ስለ ጮሁበት አባት፣ ያልሰራውን ኃጢአት ተሸክሞ ሚስት አግብተሃልና ስራ ብሎ ራሱን ስለቀጣው አባት፣ ከሙታን ጋር ስለተነጋገረው ውድ ምዕመናን፣ ይህ ታሪክ የሕይወታችን አቅጣጫ ይቀይረዋል። አባ መቃርዮስ በምድረ በዳ እያለ በአካባቢው በብሕትውና የሚኖር እርሱ ብቻ ነበር። ከእርሱ ባት ራቅ ብሎ በሌላ በረሃ ውስጥ ብዙ መናንያን ነበሩ። አንድ ጊዜ አባ መቃርዮስ ሰይጣንን በሰው ተመስሎ የተቀዳደደ ልብስ ለብሶ በእያንዳንዱ ቀዳዳ የተለያዩ የምግብ ዕቃዎችን አንጠልጥሎ ሲጓዝ አየው። አባ መቃርዮስም ሰይጣኑን ወዴት እየተጓዝክ ነው ሲል ጠየቀው። ሰይጣንም የወንድሞችን ልቦና ለማወክ እየሄድኩ ነው ሲል መለሰ። ታዲያ እነዚህ ትናንሽ የምግብ ዕቃዎች ጥቅም ምንድን ነው? ሰይጣንም መልሶ እንዲህ አለ፣ ወንድሞች ይቀምሱ ዘንድ ምግብ ይዤላቸው እየሄድኩ ነው። አባ መቃርዮስም ይህ ሁሉ አይነት ምግብ ምን ያደርግልሃል ብሎ ጠየቀው። አንድ ወንድም አንድ አይነት ምግብ ባይወደው ሌላውን እሰጠዋለሁ፣ ያንንም ካልወደደው ሶስተኛውን አቀርብለታለሁ። እንዲህ ያደረኩ ቢያንስ አንድ የሚወደው ምግብ አገኝለታለሁ ብሎ ነግሮት ከእርሱ ተለየ። አባ መቃርዮስ ያ ሰይጣን የተጓዘበትን መንገዱን እያየ እስኪመለስ ድረስ ጠበቀው። በመጨረሻ ሰይጣኑ ተመልሶ ሲመጣ አየውና ጤና ይስጥልኝ። ሰይጣንም እንዴት አድርጌ በጤና ሆናለሁ? አባ መቃርዮስም ምን ማለቱ እንደሆነ እንዲነግረው ጠየቀው። ማንም አልተቀበለኝም፣ ሁሉም ተቃወሙኝ። አባ መቃርዮስም ለአንተ የሚሆን ምንም ሰው ከዚያኛው በረሃ አላገኘህምን? በእርግጥ በዛ የሚኖር አንድ መነኩሴ አግኝቻለሁ። ባይሆን እርሱ እሺ ብሎኛል። ባየን ጊዜ እንደ ነፋስ ሆኖ ተቀየረ። አባ መቃርዮስ ስሙ ማን ይባላል አለው። ቴዎዶምጦስ ይባላል ብሎ ሰይጣኑ በሐዘን መንገዱ ቀጠለ። አባ መቃርዮስ ይህን እንደሰማ ተነስቶ ወደዛኛው ምድረ በዳ ወረደ። የእርሱን መምጣት እንደሰሙ በበረሃው የነበሩ ወንድሞች ሁሉ የዘንባባ ዛፍ ስንጣፊ ይዘው ሊቀበሉት ወጡ። እያንዳንዱ መናኒ አባ መቃርዮስ የመጣው እኔን ሊገስጽ ነው እያለ ልቦናውን ዝግጁ አደረገ። አባ መቃርዮስ ግን ሁሉም ትድሮ ቴዎዶምጦስ የተባለው መናኒ የቱ እንደሆነ ይጠይቅ ጀመር። መነኮሳቱ የዚያን መናኒ ባት አሳዩትና ወደዛ መራ። ቴዎዶምጦስም አባ መቃርዮስን ተቀበለው። ሁሉም ሂደው አባ መቃርዮስና ቴዎዶምጦስ ብቻቸውን በቀሩ ጊዜ አባ መቃርዮስ ሕይወት እንዴት ነው ሲል ጠየቀው። ቴዎዶምጦስም በጸሎት የተነሳ ሁሉም ነገር ደህና ነው ሲል መለሰ። ክፉ ሐሳብ በልቡናህ እየመጣ አይፈትንህምን? ቴዎዶምጦስም አባ መቃርዮስን ስለፈራው አይ ሰላም ነኝ ብሎ መለሰለት። ታድለሃል። ተመልከት፣ እኔ ለብዙ ዘመናት በምናኔ ኖሬያለሁ። ሁሉም ያመሰግኑኛል። ምንም እንኳ አረጋዊ ቢሆን መንፈሰ ዝሙት ግን አሁን ይፈታተኑኛል። ቴዎዶምጦስም አባቴ ሆይ ይህማ እኔንም ይፈትነኛል። አባ መቃርዮስም ያ ወንድም ሌሎችንም ፍትወታት እየተዋጉት መሆኑን እስኪያምን ድረስ በሁኔታው ገፋበት። በመጨረሻም የምትጾመው እንዴት ነው አለና ጠየቀው። እስከ 9 ሰዓት ነው ብሎ መለሰ። ትንሽ ጨምረህ ጹም፣
ወንጌልና ሌሎች ቅዱሳት መጻሕፍትን እያነበብክ በልቦና ዘወትር አስባቸው። ተቃዋሚ ሲነሳብህ ስለዛ ነገር ማሰብ ትተህ ስለ ሰማያዊ ነገር አስብ። ጌታ አንተን ሊረዳህ ይመጣልና። ከዚያም አባ መቃርዮስ ወደ በዓቱ ተመለሰ። በሌላ ጊዜ ከበዓቱ በር አጠገብ ተቀምጦ ሰይጣንን በዛ መንገድ እስኪያልፍ ይጠባበቀው ነበር። ሰይጣንም በዛ መንገድ ወደዛኛው ገዳም ለመሄድ መጣ። አባ መቃርዮስም የት ትጓዛለህ ሲል ጠየቀው። የወንድሞችን ልቦና ለማወክ ሄዳለሁ አለውና መንገዱን ቀጠለ። ተመልሶ ሲመጣ ወንድሞች እንዴት ናቸው ሲል አባ መቃርዮስ ጠየቀው። ካለፈው የከፋ እንደሆነበትና ምንም እንዳልተሳካለት ነገረው። አባ መቃርዮስም ለምን እንደሆነ ጠየቀው። ሁሉም ጽኑዓን ሆኑብኝ። በተለይ የገረመኝ ያ ያልኩትን ይቀበለኝ የነበረው መናኔ ምን እንደለወጠው አላቅም። ሊቀበለኝ በፍጹም አልወደደም። በዚህም ምክንያት ለቀጣዮቹ ዘመናት ተመልሼ ወደዛ ለዓለሜ ለራሴ ቃል ገብቻለሁ። ይህንን ብሎ መንገዱን በሐዘን ቀጠለ። መቃርዮስም ወደ በዓቱ ገባ። በአንድ ወቅት አባ መቃርዮስ ይህን ታሪክ ተናግሮ ነበር። ወጣት ሆኜ በአንዲት በዓቱ ስኖር የመንደሩ ጸሐፊ ሊያደርጉኝ ፈለጉ። ይህንን ክብር መቀበል ስላልፈለጉ ሸሽቼ ወደ ሌላ መንደር ገባሁ። ሸሽቼ ሲሄድም አንድ ሰው አብሮኝ ነበረ። ያም ሰው እኔ በእጄ የምሰራውን እየሸጠልኝ ያገለግለኝ ነበር። በዚህ መሃል በዛ መንደር የነበረች አንዲት እንግድ ሕጋዊ ባልሆነ መልኩ አረገዘች። ማርገዟ በታወቀ ጊዜ ያስረገዛት ማን እንደሆነ ቤተሰቦቿ ጠየቋት። እርሷም ያስረገዘኝ ያ መናኝ ነው ብላ ተናገረች። መንደርተኞችም ይህንን ሲሰሙ ወጥተው ያዙኝ። ትከሻ የመሰለ ማሰሮና ሌሎችም የወዳደቁ ነገሮችን በአንገቴ ዙሪያ ያደረጉብኝና በመንደር መሃል እያዳፉ ወሰዱኝ። እየደበደቡኝም የመነኩሴ ልጃችን አበላሸ፣ ያዙት ያዙት ይሉ ነበር። እስክሞት ድረስ ደበደቡኝ። ከሽማግሌዎች አንዱ ወደ እኔ ቀረበና ሕዝቡን ምን መስራታችሁ ነው? ይህን እንግዳ መነኩሴ እስኪሞት መደብደባችሁ ለምንድን ነው ሲል ተቆጣቸው። ያ ያገለግለኝ የነበረ ሰው አፍረት ተከናንቦ ከኋላ ይጓዝ ነበር። እሱንም ይሰርቡት ነበር። ተመልከት ይህንን የምታገለግለው መነኩሴ ምን እንደሰራየ ይሉት ነበር። የልጃገረቷ ወላጆች እርሷን ለመንከባከብ ቃል እስኪገባ ድረስ አትልቀቁት ይላሉ። ልጅቱን ለመንከባከብ ቃል ገብቼ ሲለቁኝ ወደ በዓቴ ተመለሱ። ከዚያም የሚያገለግለኝ ሰው ያሉኝ ቅርጫቶች ሁሉ ሽጥና ለዚያ ስጥልኝ አልኩት። እርሱም እንዳልኩት አደረገ። ለራሴም መቃርዮስ ሆይ ለራስም ይህ አግኝተሃል፣ እርሷን መንከባከብ ትችል ዘንድ ካለፈው የተሻለ ሥራ መስራት አለብህ ብዬ ነገርኩት። ሌትና ቀን እየሰራው የማገኘውን ሁሉ ለእርሷ ልክላት ነበር። የዚያ ሴት የመውለጃዋ ጊዜ ደረሰ። ነገር ግን ለብዙ ቀናት ብታምጥም መውለድ አልቻለች። መንደርተኞችም ምንድነው ችግሩ ብለው ጠየቋት። እርሷም ምክንያቱን ያውቀዋለሁ፣ ያንን መናኝ ባላደረገው ኃጢአት ስለወነጀልኩት ነው። ያስረገዘኝ እርሱ አልነበረም፣ ያስረገዘኝስ እገሌ ነው ብላ እውነቱን ተናገረች። በዚህ ጊዜ ያገለግለኝ የነበረው ሰው ተደስቶ ወደ እኔ እየሮጠ መጣና የሆነውን ሁሉ ነገረኝ። ያቺ ሴት ያስረገዘኝ መነኩሴ አይደለም እስክትልና እውነቱን እስክትናገር ድረስ መውለድ አልቻለችም። መንደርተኞች ሁሉ መጥተው ይቅርታ ሊጠይቁ በዝግጅት ላይ ናቸው አለኝ። ነገር ግን ይህን ስሰማ
ሕዝቡን ስለኔ መልካም በማውራት ነፍሴን በውዳሴ ያዝሏታል ብዬ በመፍራት ሸሸው። ወደዚህ ገዳም መጣሁ። አባ ሲላስ ስለ አባ መቃርዮስ የሚከተለውን ተናግሮ ነበር። ከአባ መቃርዮስ 7 ሆነን ለመከሩ ስራ ወጥተን ነበር። በዚያ ጊዜ አንዲት ባሏ የሞተባት ሴት ከኋላችን እያለቀሰች ትከተለን ጀመር። አባ መቃርዮስ የእርሻዋን ባለቤት ጠርቶ ሴትዮዋ ምን እንደሆነች ጠየቀው። ባሏ ከሰው ገንዘብ ወስዶ የት እንዳስቀመጠው ሳያሳያት ሞተ። አበዳሪው አሁን መጥቶ ገንዘቡን ካላመጣች ልጅሽን ወስጄ ባሪያዎች አደርጋቸዋለሁ አላት። አባ መቃርዮስም በዕረፍት ሰዓታችን እንድትመጣ ነገራት አለው ለእርሻው ባለቤት። ሴትዮዋ በዕረፍት ሰዓታችን መጣች። አባ መቃርዮስም እንደዚህ ሆነሽ የምታለቅሽው ለምንድን ነው ብሎ ጠየቃት። ባሌ በወለን ገንዘብ ከሰው ወሰደ፣ ነገር ግን የት እንዳስቀመጠው ሳይነግረኝ በድንገት ሞተ ስትል ነገረችው። አባ መቃርዮስም ባልሽ የት እንደተቀበረ አሳይኝ። አባ መቃርዮስ እኛን አስከትሎ በሴትዮዋ መሪነት ወደ መቃብሩ ተጓዘ። ሴትዮዋ ቦታውን ካሳየች በኋላ ወደ ቤትሽ ሂጂ አላት። ከዚያም ወንድሞችን ጸልዩ ብሎ እገሌ ሆይ ገንዘቡን የት ነው ያስቀመጥከው ሲል መቃብሩን ጠየቀው። አጽሙም በቤት ውስጥ ከአልጋው እግር ስር ነው ሲል መለሰለት። በል እስከ ዕለተ ትንሣኤ ባለበት እረፍ። ይህንን የሰሙ ወንድሞች ሁሉ በፍርሃት ተዋጡ፣ በእግሩ ስርም ወደቁ። አባ መቃርዮስ ግን ይህ ሁሉ የሆነው ስለ እኔ ሲባል አይደለም፣ እኔ ምንም ነኝና እግዚአብሔር ይህንን ተአምር የሰራው ስለ ሴትዮዋና ስለ ልጆቿ ሲባል ነው። ይህም ነፍስ ያለ ኃጢአት ብትኖር እግዚአብሔር ሁሉንም ነገር እንደሚሰጣት የሚያመለክት ነው። ከዛ በኋላ ባሏ ለሞተባት ሴት ገንዘቡ የት እንዳለ ነገራት። እርሷም ወስዳ ለአበዳሪዋ ሰጠችው። ልጆቿም ነፃ ወጡ። ይህንን ታሪክ የሰሙ ሁሉ እግዚአብሔርን አመሰገኑ። አንድ ጊዜ አባ መቃርዮስ ከገዳመ አስቄጥስ ወደ ንድራ ተራራ አባ ፓምቦን ለማግኘት ወጣ። በዚያ ያሉ መነኮሳት ትክክለኛ መነኩሴ ማን እንደሆነ ጠየቁት። አባ መቃርዮስም እኔ ገና መነኩሴ መሆን አልጀመርኩም፣ ነገር ግን የመነኮሱ መነኮሳትን አይቻለሁ አለና ቀጥሎ ያለውን ታሪክ ነገራቸው። አንድ ጊዜ በባዕቴ ውስጥ ተቀምጬ ያለው ሐሳቦቼ ያስቸግሩኝ ነበር። ተነሳና ወደ በረሃ ሂድ፣ በዚያም የማሳይን ተመልከት የሚለኝ መንፈስ መጣ። ነገር ግን ምናልባት ከአጋንንት የመጣ ሊሆን ይችላል ብዬ ከባዕቴ ሳልወጣ ለ5 ዓመታት ይህን ሐሳብ ስጋደለው ኖርኩ። ይሁን እንጂ ያ ሐሳብ አሁንም ሊጠፋ ስላልቻለ ወደ በረሃ ተጓዝኩ። በዚያም የተንጣለለ ባህርና በመካከሉም ደሴት አገኘሁ። የደሴቲቱም እንስሳት ውሃውን ለመጠጣት መጡ። በእነዚህ እንስሳት መካከል 2 ራቁታቸውን የሆኑ ሰዎች ተመለከትኩ። መናፍስት ናቸው ብዬ ስላሰብኩ ሰውነቴ ራደ። ወደ እኔ ሲመለከቱ በጣም ተንቀጠቀጡ። ያን ጊዜ እኛ ሰዎች ነን፣ አትፍራ አሉኝ። እኔም ከየት መጣችሁ? እዚህ በረሃ ውስጥስ እንዴት መጣችሁ ስል ጠየኳቸው። የመጣ ነው ከገዳም ነው። እዚህ በረሃ ውስጥ በአንድነት ለመኖር ተስማማን። ወደዚህ የመጣ ነው ከ40 ዓመታት በፊት ነው። አንዳችን ግብፃዊ አንዳችን ሊቢያዊ ነን ብለው መለሱልኝ። ከዚያም እንዲህ ሲሉ ይጠይቁ ጀመር። ዓለም እንዴት ናት? በዘመን ብዛት የውሃ መጠን ጨምሯልን? ዓለም በብልጽግና ተሞልታለችን? እኔም አዎን ብዬ መለስኩላቸው። እንዴት ነው መነኩሴ መሆን የምችለው ብዬም ጠየኳቸው። በዓለም ያለውን ሁሉ በፈቃድ መተው ካልቻልክ መነኩሴ መሆን አትችልም ሲሉ መለሱልኝ።
እኔ ደካማ ነኝ፣ እናንተ የምታደርጉትን ማድረግ አልችልም አልኳቸው። እንደኛ መሆን ካልቻልክማ በባቱ ውስጥ ተቀምጥና አልቅስ። እኔም መልሼ የብርዱ ወራት ሲመጣ አይበርዳችሁምን? በበጋው እስኪ ሰውነታችሁ ፀሐይ አያቃጥለውምን? ብዬ ጠየኳቸው። እነርሱም መልሰው ይህን መሰሉን ሕይወት ለኛ የሰጠ እግዚአብሔር ነው፣ በቀዝቃዛው ጊዜ አይበርደንም፣ በሙቀቱን ጊዜ ያቃጥለንም ሲሉ መለሱልኝ። ለዚህ ነው ገና መነኩሴ ያልሆንኩም ያልኳቸው። አባ ጴጥሮስ የተባለው አባት ስለ አባ መቃርዮስ ይህን ተናገረ። አንድ ጊዜ አባ መቃርዮስ ወደ አንድ የታመመ ባህታዊ ዘንድ መጣ። ቀርቦም አንዳች የሚበላ ነገር አግኝቶ እንደሆነ ጠየቀው። በባቱ ውስጥ ግን ምንም ነገር አልነበረም። ታማሚ ባህታዊ ጥቂት ፓፓያ ብቻ አለኝ ሲል መለሰ። አባ መቃርዮስም ማንም ሳያየው ተነስቶ በእርጅና ጉልበቱ እስክንድሪያ ከተማ ድረስ በመጓዝ ለሕመምተኛ የሚሆን ነገር ይዞለት መጣ። አንድ ቀን አባ መቃርዮስ የሰነል ዛፍ ቆርጦ ወደ ባቱ ሲመለስ በመንገድ ላይ ሰይጣን ረጅም ጠማማና ስለታም ማጭድ ይዞ አገኘው። ሰይጣንም በያዘው ማጭድ በኃይል ሰንዝሮ መቃርዮስን መታው። ነገር ግን ምንም አልጎዳው። በዚህ የተገረመው ሰይጣን መቃርዮስ ሆይ ምን አይነት ኃይል ነው ያለ? እንዴት በአንተ ላይ አቅመ ቢስ ሆንኩ? የምታደርገው ሁሉ አደርገዋለሁ። ትጾማለህ፣ እኔም አልበላም። ቤት ያለ እንቅልፍ ታነጋለህ፣ እኔም እንቅልፍ የለብኝም። አንተ እኔን እንድል ያደረከኝ በአንድ ነገር ብቻ ነው፣ ያም ፍጹም የሆነ ትህትና ነው። በእርሱ የተነሳ በአንተ ላይ አንዳች ስልጣን አጣሁ ብሎት ሄደ። ከወንድሞች አንዱ ወደ አባ መቃርዮስ መጥቶ እባክህ ለሕይወት የሚሆን መመሪያ ስጠኝ አለው። አባ መቃርዮስም ያንን ወንድም ወደ መቃብር ሂድና በሙታን ላይ ክፉ ነገር አድርግባቸው ብሎ ላከው። ሰውየውም በሙታን ላይ ድንጋይ በመወርወርና በመሳደብ የተላከውን ፈጽሞ መጣ። አባ መቃርዮስም ምን አሉ ሲል ጠየቀው። ያም ወንድም ምንም አላሉኝም ብሎ መለሰ። በነጋታው ተመልሰን አመስግናቸው አለው። በነጋታው ያ ወንድም ወደ መቃብሩ ስፍራ ተጉዞ ሙታኑን ሐዋርያት፣ ቅዱሳን፣ ጻድቃን እያለ አመሰገናቸውና ተመለሰ። መቃርዮስም ምን መለሱልህ? ያ ወንድምም ምንም አለ። መቃርዮስም ስትሰድባቸውና በድንጋይ ስትመታቸው፣ ስታመሰግናቸውና ስታወድሳቸው ምንም አልመለሱም። አንተም ለነፍስ ድነት ከፈለክ እንደሞተ ሰው ሆነ ኑር። ሰዎች ክፉ ቢያደርጉብህም ቢያመሰግኑም ምንም አይሰማ። አንድ ጊዜ አባ መቃርዮስ ከወንድሞች ጋር ወደ ግብጽ ሲሄድ አንድ ልጅ ለእናቱ አንድ ሀብታም አለ፣ እርሱ ይወደኛል፣ እኔ እጠላዋለሁ። አንድ ምስኪን አለ፣ እርሱ ይጠላኛል፣ እኔ እወደዋለሁ ብሎ ሲነግራት ሰማ። ይህን ጊዜ አባ መቃርዮስ እጅግ ተደነቀ። አብሮት የነበሩት ወንድሞችም ምን እንዳስደነቀው ጠየቁት። እርሱም በእውነቱ ባለጸጋ የተባለ ጌታችን ነው፣ ነገር ግን እኛን ወደውም። ምስኪን የተባለው ዲያብሎስ ነው፣ እኛን ይጠላናል፣ እኛ ግን ክፋቱን እንወድለታለን።